የአዳም ሰባተኛ ትውልድ የሆነው ሄኖክ ሞትን ሳያይ የተሰወረው ሄኖክ ፈለከ ፈለካትን አየራትን ሙፃ ነፋሳትን የፀሐይ የጨረቃ የከዋክብት የዕፀ ገነት ምስጢር ጠቅለል ብሎ የተገለጠለት ሄኖክ ስለ ቅዱስ ሚካኤል ክብር ለመጀመሪያ ጊዜ ተመለከተ። ለመጀመሪያ ጊዜ ያየውንም የጻፈ አባት ነው። ቅዱስ ሚካኤል ምን አይነት ስራ ይሰራ እንደነበረ በተለይ በገነት በተለይ በሰማያት ላይ ያለው ክብርና ጌትነት አባታችን ሄኖክ እንደገለጠው የገለጠ ያለ አይመስለኝም። በተለይ በምዕራፍ 6 ላይ የቅዱሳንና የትጉሃን መላእክትን ዝርዝር ይጽፋል። በተለይ ከከበሩ መላእክት ወገን የሆኑትን ቅዱሳን መላእክትን ሲጠቅስ በመጀመሪያ እንዲህ አለ። ቁጥር 1 ላይ ከቅዱሳን መላእክት አንዱ ኡራኤል ወይም ኡራኤል በመብረቅና በነጎድጓድ ላይ የተሾመ ነው ብሎ በኡራኤል ጀመረ። ለሄኖክ በተለይ ስለ ብርሃናት ምስጢር ይገልጥለት የነበረው ኡራኤል ነው። ስለዚህ ምን አለ? በመብረቅ ላይ በነጎድጓድ ላይ የተሾመ ማን ነው አለ? ኡራኤል ነው አለ። ኡራ ማለት ብርሃን ማለት ነው። ኤል ማለት እግዚአብሔር ማለት ነው። ኡራኤል ማለት የእግዚአብሔር ብርሃን ነው። ይህ እግዚአብሔር ብርሃን የተባለ መልአክ መብረቅ ብልጭ እንዲያደርግ ነጎድጓድ እንዲያስደመግም በላያቸው ላይ የሰለጠነ የመላእክት አለቃ እንደሆነ ጠቆመ። ቀጥሎ ወደ ሚካኤል ይሄዳል። ይቀጥልና ከቅዱሳን መላእክት አንዱ ሩፋኤል በሰዎች ነፍሳት ላይ የተሾመ ነው ይላል። ምን ማለቱ ነው? ቁስለኞችን ለማከም ፈጥኖ የሚላክ መልአክ ማን ነው? ሩፋኤል ነው። ዛሬም የቆሰልነውን ያክመን መልአክ። ሩፋኤል ማለት ፈውስ ማለት ነው። ፈውስ እግዚአብሔር። ሩፋ ማለት ሐኪም ወይ ፈዋሽ ማለት ነው። ኤል ማለት እግዚአብሔር ማለት ነው። ሩፋኤል ማለት እግዚአብሔር ምን ነው ማለት ነው? ፈዋሽ ነው ማለት ነው። ስለዚህ በቁስለኞች ላይ የተሾመ ማን ነው አለ? ሩፋኤል ነው አለ። ቀጠለና ከቅዱሳን መላእክት አንዱ ራጉኤል ስለ ዓለምና ስለ ብርሃናት የሚበቀል ነው ይላል። ራጉኤል ብርሃናትንና ዓለምን የሚበቀል ነው ይላል። ምን ማለቱ ነው? ዓለማዊ ስራን የሚያሰራውን ዲያብሎስን እስመደሊው ሰይጣን ይትመሰል ከመመላከ ብርሃን ሰይጣን ራሱ የብርሃን መልአክ እስኪመስል ድረስ ራሱን ይለውጣል ብሎ ጳውሎስ እንደተናገረ ብርሃኑ ተገፎ ብርሃን ያለው የሚመስለውን ዲያብሎስንና አጋንንትን የሚበቀላቸው ማን ነው አለ? ራጉኤል ነው በማለት ይጽፋል። ራጉኤል ማለት ራእየ እግዚአብሔር የእግዚአብሔር ራእይ ማለት ነው። ይቀጥልና ዛሬ በዓሉን የምናከብረው የምንወደውን መልአክ ይጠቅሰዋል። ምን አለ? ለሰው በሚያደርገው በጎነት ላይ ምን ላይ? በጎነት ላይ ለሕዝቡ ታዛዥ መልአክ ነውና ከቅዱሳን መላእክት አንዱ ሚካኤል ነው ይላል። የሰማችሁኝ ነው? በጣም በጎ ነው ይላል። ደግ ነው ይላል። ታዛዥ ነው። ስለዚህ ለሕዝቡ የሚራዳ መልአክ በመሆኑ ከቅዱሳን መላእክት አንዱ ማን ነው አለ? ሚካኤል ነው አለ። ደስ ሲል ስሙ ራሱ እንዴት ደስ ይላል። ሚ ማለት ማን ማለት ነው። ካ ማለት ደግሞ ከመ እንደ ማለት ነው። ኤል ማለት እግዚአብሔር ማለት ነው። ሚካኤል ማለት ማን እንደ እግዚአብሔር ማለት ነው። ሰላም ለዝክረ ስምከ ምስለ ስመ ልዑል ዘተሳተፈ ወልደ ያሬድ ሄኖክ በከመ ጸሐፈ የያሬድ ልጅ ሄኖክ አሁን በማነበው ምዕራፍ ላይ እንደጻፈው ስም ከአምላክ ስም ጋር ሱታፌን አግኝቷልና ለስም አጠራር ሰላምታ ይገባል ብለን ሚካኤል ሁሌ ሰላም እንለዋለን። ረድኤቱ በረከቱ ይደርብን። ስለዚህ ሄኖክ ምንድነው አለ? ታዛዥ መልአክ ነው አለ። ምን መልአክ ነው? ታዛዥ ተራዳኢ መልአክ ነው። ይሁን ሊታወቅ ሙሴን ከፈርዖን ኢያሱን ከአማሌቅ ሕዝቅያስን ከሰናክሬም ዳዊትን ከጎልያድ ዳንኤልን ከአናብስት የጠበቀ ታዛዥ ተራዳኢ የዋህ መልአክ ማን ነው? ማን ላይ? ቅዱስ ሚካኤል ነው። በረከቱ ይደርብን። ይቀጥልና ከቅዱሳን መላእክት አንዱ ይላል ሰረቃኤል በሰውነታቸው ኃጢአት በሚሰሩ ሰዎች መናፍስት ላይ የተሾመ ነው ይላል። እኛ ባናቃቸው ብዙ መላእክት አሉ። አንዱ ሰረቃኤል ይባላል። ሰረቃኤል አይምሯቸውን ባበዱ ሰዎች ላይ ክፉ መንፈስ ያደረባቸውን የሚያሳብዳቸውን የሚጠብቃቸው እሳት ውስጥ እንዳይቃጠሉ ገደል ውስጥ እንዳይወድቁ የሚጠብቃቸው ማን ነው አለ? ሰረቃኤል መልአክ ነው አለ። ይህ መልአክ ሁላችንም ይጠብቃል። ሄኖክ ይቀጥልና ከቅዱሳን መላእክት አንዱ ገብርኤል ይላል በእባቦች ላይ
ማለትም አጋንንት መርዝ ምንጭ ላይ ውሃ ላይ በጥብጠው ሰውን ለመግደል ሰውን ለማጥፋት ሁሉ የሚነሳሱ ናቸው። የዓለምን ውሃ እንዳይነክሉ የሚጠብቀው ማን ነው? ገብርኤል ነው። ይቀጥላል። በገነት ላይ በኪሩቤል ላይ የተሾመው ገብርኤል ነው ይላል። እስቲ አመስግኑት ይህን መልአክ ገብርኤል ነው። እንግዲህ ቅዱስ ገብርኤል እዚህ ላይ እንደምናነበው ሚካኤል በነገደ ሱራፌል ላይ እንደተሾመ ገብርኤል ደግሞ በነገደ ኪሩቤል ላይ ስለተሾመ በኪሩቤል ላይ ተሾመ፣ በገነት ላይ ተሾመ፣ በእባቦች ላይ ተሾመ፣ በውሃ ምንጭ ላይ ተሾመ ማን ነው አለ? ገብርኤል ነው በማለት ይጠቅሳል። እንግዲህ ይህንን አየን። ሚካኤል ታዛዥ መሆኑ የሚካኤል ስም በተለይ ደግሞ ሚካኤል የከበረ መልአክ እንደሆነ ሄኖክ እንደጠቀሰው አየን። አሁን ወደ ከፍታው እንሄዳለን። ስለ ገነት አበቦች፣ ስለ ገነት ዛፎች ምስጢር ለመጀመሪያ ጊዜ ለአባታችን ለሄኖክ የገለጠው ማን ነው? ሚካኤል ነው። ማን ነው? ስለ ገነት ዛፎች ስውር ምስጢር፣ ስለ ገነት ዛፎች አስገራሚ ምስጢር ለሄኖክ የገለጠለት ሚካኤል እንደሆነ ራሱ ሄኖክ እንዲህ ብሎ ይጽፋል። በተለይ በመጽሐፍ ሄኖክ ምዕራፍ 7 ከቁጥር 1 ጀምራችሁ ቤታችሁ አንብቡ። እያንዳንዱ ቃል ምስጢር አለው። ሄኖክ የገነትን አበቦች ካየ በኋላ ሚካኤልን ጠየቁት ይላል። ማንን ጠየቁት? ሚካኤልን ጠየቁት ይላል። ሚካኤል ደግሞ ስለነዚህ አበቦች ይተረጉምለታል። ስለዚህ ስለ ገነት ዛፎች፣ ስለ ገነት አበቦች ለመጀመሪያ ጊዜ ምስጢር የገለጠ የመላእክት አለቃ ቅዱስ ሚካኤል ነው። በረከቱ ይደርብን። ይህን መልአክ ክብር ይግባው። በሆነ ታላቅ መልአክ ከሳቴ ምስጢር እንዲህ ይላል ሄኖክ የከበሩ 7 ተራራዎች አየሁ ይላል። 7 ተራራዎች ይመለከታል በገነት ላይ ማለት ነው። 7ኛው ተራራ በእነዚህ መካከል ነው አለ። ካለ በኋላ ቁመታቸው ግን እንደ አትሮንስ ወንበር ሁሉም ይመሳሰላሉ። መዓዛ ያላቸው ዛፎችም ይከቡታል። በመካከላቸው አንድ ዛፍ አለ። ከነርሱ አንዱ እንኳን ለኔ የሸተተበት ጊዜ ከቶ የለም። እንደርሱ ያሉ ሌሎች አይሸቱም። ከሽቱ ሁሉ ይልቅ ይሸታል። ቅጠሉ፣ አበባው፣ እንጨቱ ለዘላለም አይጠወልግም። ፍሬውም ያማረ ነው። ፍሬው ግን እንደ ዘንባባ ፍሬ ነው። ያን ጊዜ ይህ ዛፍ እነሆ ያማረ ነው፣ ለማየትም ያማረ ነው። ቅጠሉም መልካም ነው፣ ፍሬውም ለማየት ፈጽሞ የተወደደ ነው አለ ይላል። ሄኖክ ነው ገነት ውስጥ ያስገባዋል መልአኩ። ልክ ገነት ውስጥ ሲሆን 7 ተራራዎች ይመለከታል። 7ቱ በሚገርሙ እጽዋት ተከበዋል። መሃለኛው ተራራ ላይ ግን ልዩ ዛፍ ተተክሏል። በጣም የሚገርም ዛፍ ነው። እንደዚህ አይነት ዛፍ የሚሸት ዛፍ ግን የለም። ቅጠሏ አትጠወልግም፣ አበባዋ አትረግፍም። በጣም እንደ ዘንባባ ፍሬ የተነባበረ ፍሬ አለ። ለማየትም ያማረች ናት። ይሄን ያየ ማን ነው? ሄኖክ ነው። ከቃሉ ጋር ናችሁ። እንግዲህ እንተርጉመውና ሚካኤል ግን እንዴት እንደሚተረጉምለት እናያለን። 7ቱ ተራሮች በተለይ 6ቱ ተራሮች የምእመናን አምሳል ናቸው። በ6ቱ ቃላተ ወንጌል ያመኑ ልክ እንደናንተ ያሉ የበጎ ምእመናን አምሳል ናቸው። 7ኛይቱ በገነት ላይ የተገለጸችው ተራራ የቅድስት ድንግል ማርያም ምሳሌ ናት። በረከቷ ይደርብን። 7 ፍጹም ቁጥር እንደሆነ ቅድስት ድንግል ማርያም በክብር ምንድናት? ፍጽምት ናት። ልክ እዚች 7ኛዋ ተራራ ላይ የተለየ ዛፍ በቅሏል። ሁሉንም ተራሮች ግን ምን ከበዋቸዋል ይላል? የመዓዛ እጽዋት ከበዋቸዋል ይላል። ይሄ ምን ያመለክታል? ቅዱሳን በመዓዛ ንጽሕና፣ በመዓዛ ቅድስና፣ በመዓዛ ሃይማኖት፣ በመዓዛ ምግባር የተከበቡ መሆናቸውን ያሳያል። እና እመቤታችን በመዓዛ ንጽሕና፣ በመዓዛ ቅድስና፣ በመዓዛ ሃይማኖት፣ በመዓዛ ምግባር የተከበበች ናት። ረድኤቷ በረከቷ ይደረብን። እንግዲህ ሄኖክ እችን ዛፍ ሲመለከታት ምን ይላል? ካሉት ዛፎች ሁሉ ይላል ካሉት ዛፎች ሁሉ እንደርሷ የሚሸት የለም ይላል። የሰማችሁ ነው? ካሉት ዛፎች ሁሉ እንደሷ የሚሸት የለም። በጣም ያማረች ናት ይላል። በጣም የተለየች ናት፣ በጣምም የተዋበች ናት ይላል። ከቃሉ ጋር ናችሁ ይመናል። እመቤታችን ከቅዱሳን ሁሉ ተለይታ መዓዛ ሃይማኖትን፣
መዓዛ ምግባርን፣ መዓዛ ንጽህና፣ መዓዛ ቅድስና፣ መዓዛ ሃይማኖትን፣ መዓዛ ምግባርን ገንዘብ አድርጋለች። ነጽሩ ሊተ ድንግል ህትምተ መዓዛ አፉሃ ይጼኑ ፍረተ። እስቲ አብረን እንበለው። የአፏ መዓዛ በሉ እስቲ እንደ ሽቱ የሚያውድ የታተመች አዳራሽ ድንግልን እዩልኝ። ተመልከቱ። ያቺ የገነት ሰው በመዓዛ እንደተከበበች ሁሉ ቅድስት ድንግል ማርያም በመዓዛ ንጽህና በመዓዛ ቅድስና ተከባለች። ፍሬዋ የተነባበረ እንደሆነ ሁሉ የቅድስት ድንግል ማርያም ክብሯ እጅግ የበዛ መሆኑን ያመለክታል። ይሄንን ያየ ማን ነው? ሄኖክ ነው። ስለዚህ ዛፍ ምስጢር ደግሞ ስለ እመቤታችን የሚተረጉምለት ማን ነው? ቅዱስ ሚካኤል ነው። ለእኛ የሚተርጉምልን ያቺ ዛፏ አለ ሄኖክ ቅጠሏ፣ ፍሬዋ፣ አበባዋ ለዘላለም አይጠወልግም አለ። ያቺ የገነት ዛፍ ቅጠሏ እንደማይጠወልግ አበባዋ እንደማይረግፍ ቅድስት ድንግል ማርያም ምንድን ናት? ዘላለማዊት ድንግል ናት። ረድኤቷ በረከቷ አይደርብን። ያቺ አለ በዓይን ለማየት ታስደስታለች አለ። በምን ለማየት? በዓይን ለማየት። አሁንም እመቤታችን ቅድስት ድንግል ማርያም ንጽህናዋ፣ ቅድስናዋ፣ ዘላለማዊ ድንግልናዋ ለዓይነ ልቡና ደስ ያሰኛል። አያሰኝም? ለሚሰማው ጆሮ ለእዝነ ነፍስ ደስ ያሰኛል፣ ለዓይነ ልቡናም ደስ ያሰኛል። ሄኖክ በዓይኑ ተመለከታት፣ እኛ ደግሞ በዓይነ ልቡና እናያታለን። በምን እናያታለን? ስንት ዓይን አለ? 8 ዓይኖች አለ። ስንት ዓይኖች አለ? ሁለቱም በአግባቡ እየሰራ መሆኑን እንጠራጠራለን። 2 ዓይኖች አለ። አንደኛው ዓይን ይሄው ቀኝ፣ አንዱ ዓይን ይሄው። ይሄ 2 ዓይን ነው። ይሄ ግዙፍ ዓይን ይባላል። ግን እግዚአብሔር ሲፈጥረን 6 ሌሎች ዓይኖች ጨምሮ ነው የሰጠን። ወምን አዕይንት ክልኤቲ ውሳጣውያት ህየንተ አዕይንት ሥጋውያት። በሚታዩ በ2 ዓይኖች ፈንታ ውሳጣዊ ዓይኖች እግዚአብሔር ሰጥቶናል። አሐቲ ዓይነ ህሊና የህሊና ዓይን የምትባላለች። የምን ዓይን? ወሐቲ ዓይነ ነፍስ። አንዷ ደግሞ የነፍስ ዓይን ናት። ሌላ ደግሞ እዚህ አንጎላችን ላይ ጭንቅላታችን ላይ 2 ውሳጣዊ ዓይኖች እግዚአብሔር ገጥሞልናል። አዕይንተ አእምሮ እንለዋለን። የአእምሮ ዓይኖች ሀበነ እግዚኦ አዕይንተ አእምሮ። ያሬድ እኮ ነው የአእምሮ ዓይኖችን ስጠን ይላል። ሁሌ አንተን ብቻ ያዩ ዘንድ። የሰማችሁ ነው። አንድ ዓይን አለን፣ አንድ ዓይን አለን። ይሄ ያለ 4 የነፍስ የህሊና ስንት? 6። ሌላ ደግሞ አዕይንተ አልባብ የሚባል አለ። የልቡን ዓይኖች። የምን ዓይኖች? ካህኑ ዲያቆኑን ሲባርከው የልቡናን ዓይን ያበራልህ ይለዋል። ምን ማለቱ ነው? ውሳጣዊ ዓይንህን ያበራልህ ማለት ነው። እነዚህ ዓይኖች ከተከፈቱ ረቂቁን ምስጢር ያያሉ። ይሄ ዓይኔ አሁን ይሄን ያየዋል፣ ይሄን ያየዋል፣ ዛፉን፣ ቅጠሉን፣ ባንዲራውን፣ ቤተክርስቲያኑን ያየዋል። ውሳጣዊ ዓይኔ ቢከፈት ግን ማንን ማየት እችላለሁ? ቅዱስ ሚካኤልን ማየት እችላለሁ ማለት ነው። የሰማችሁ ነው። ብሄሞትን፣ ሌዋታንን፣ ረቂቁን ነገር ሁሉ ማየት ያስችላል። የሰማችሁ ነው። ይመን እግዚአብሔር ዓይነ ልቡናችንን ያብራልን። የበለዓምን ዓይኖች እግዚአብሔር ከፈተ ይላል። ያን ጊዜ መልአኩ ሰይፉን መዞ ቆሞ አየዋል። አያችሁ፣ ዓይኑ እኮ አልታወረም፣ ግን ግዙፉ ዓይኑ ብቻ ስለሆነ ረቂቁን ማየት አልቻለም። እኛ እኮ በቃ አስቸግሮናል። እና 2 ዓይኖቻችን ያያሉ ግዙፉ፣ እነዚህ ደግሞ ረቂቁን ዓለም ያያሉ። ረቂቁን ምስጢር እግዚአብሔር ይግለጥልን። የሰማችሁ ነው። ልክ እነዚህ ዓይኖች ሲበሩ ሚካኤል ሰይፉን መዞ ልናየው እንችላለን ማለት ነው። እንደ በለዓም አንድ መጽሐፍ ቅዱስ ላይ የሚገርም ጥቅስ ልንገራችሁ። ኤልሳ በጣም ስለበቃ እዚህ ቁጭ ብሎ እስራኤል ቁጭ ብሎ ሶርያ ቤተ መንግስት የሚመከረውን ምክር ያውቅ ነበር ይላል። ስለበቃ ረቂቁ ዓይኑ ተከፍቶ እዛ ድረስ ያያል እና ለእስራኤል ንጉሥ ይነግረዋል። በኋላ ምስጢሩ ሲታወቅ ቆይ አለ። ተናዶ የሶርያው ንጉሥ ሰራዊቴን ልኬ ይሄን ነቢይ ያስይዘዋለሁ ብሎ ብዙ ወታደሮች ወደ ኤልሳ ቤት ላከ። ደቀ መዝሙሩ ሲመጣ ወታደር ከቧቸዋል። ከዛ ምን አለ? አዴ መምህራችን ኧረ ተከበናል በሶርያ ወታደሮች አለ። ኤልሳ ግን ምን አለ? ዓይኑን አብራለት፣ የዚህን የብላቴና ዓይኑን ክፈትለት ብሎ ጸለየ። ውስጣዊ ዓይን ማለት ነው። አንተ ይሄ አይደለም